ነገር እኮ ባይኔ ያዞርም ደረቅ ያደርኩ አሳውንኩ እኮ አሳ አይኔ አይከደም። ምኑ ነው እንዴ የምለፈልፈው? ምን ሆነና ነው? እየነገርኳችሁ ምን ሆነና ትሉኛላችሁ እንዴ? ይሄ እኮ ድንጋይ ራስ ነው። ምንም ነገር አይገባውም። እሱን ይተውት። እሺ አሁን ምንድን ነው ማድረግ ያለብኝ? እሱን ብቻ ነገሩኝ። ፋየው እኔ ጋር ጸድ ይመላል ወይ ካልሆነ ለምን እንትን ማስተፋገር ነገር አልሞክርም? እንዴት ማለት ይፋየው ምን መሰሉት፣ የሆነች ነገር እናሰራና በሆነ ነገር ታስነኳታላችሁ። ከዛ ያኔ እመኑ እንዲህ ክንፏን ዘርግታ ነው የምትመጣው። አንተ እንደሱ አይባልም። እና ታዲያ እያየናቸው መጨለላችሁ። አፍቅሮ የጨለለ ማንን አይተህ ነው? ኤላን ነው። ኤላን አላየውም እንዴ? እሱም እኮ ሲጀማምረው እንደዚህ ነበር ያለው። እናንተ ልጆች በቃ ልታሳብዱኝ ያሰባችሁ። ይሄኔ እኮ ውጪ ብታገኘኝ አናቴን ብለሽ ነበር የምትደፊኝ። እኔ ቂመኛ ሰው አይደለሁም። ለማንኛውም አሁን አይዞሽ፣ አትፍሪ። ያኔ የምታውቂያት እርግብ አይደለሁም። እስኪ ተይኝ እናቴ። እውነቴን ነው። አሁን ላይ ከስህተቴ ብዙ ተምሬያለሁ። እስኪ እንደዛ ከሆነ ተባበሪ። ምንድን ነው የምተባበርሽ? ይኸውልሽ እርግብ፣ እኔ ልለምንሽ ነው የመጣሁት። እንዴ ምንድን ነው የምትለምኝኝ? እርግብ፣ እኔ የእውነቴ ነው ማበዴ ነው። ምን ሆነሻል? እስኪ ምንም ሳትደብቂ ለዘሪውን ያለሽን ስሜት ንገሪ። ማለት ዘሪውንን ትወጂዋለሽ? ሀንዬ፣ እኔ በጣም ደክሞኛል፣ መተኛ ትፈልጋለሁ። ለምን እንደዛ እንዳደረግሽ እንድትነግሪኝ ይፈልጋለሁ። ወድጄው ነው ወድጄው። ሰላምዬ፣ በእናትሽ አትቀልጅ። ወይ ምን አይነቱ ቀዳዳ ነው ግን? ምን አደረገ? ቆይ አሁን ይሄ ሞሬ ሆኖ ነው የነገረሽ? ቅዱስ እኮ በጣም የዋህ ልጅ ነው። አቦ በእናትሽ እሱን ታዩ። እኔ ጽዮንን እንዲርቃት ስለፈለግኩ ነው እንደዚህ ያደረኩት። ቆይ ለምን እንዲርቃት አልኩሽ እኮ። ከዛስ? ከዛ ማለት ምን ማለት ነው? ከዛማ ይርቃታል፣ አለቀ። ስታስቢው ቅዱስ በቀላሉ ጽዮንን መራቅ የሚችል ይመስልሻል? እሱን ለእኔ ታዩ። ሰላምዬ፣ እኔ ግን ትክክል የሆነ ነገር እያደረግሽ አይመስለኝም። ከጽዮን መራቁ እኮ ጥቅሙ ለራሱ ነው። እሺ ቆይ ከጽዮን ራቀን በል፣ ከዛስ? ከዛ የሚባል ነገር የለም። በቃ ይርቃታል፣ አለቀ። እሱ እኮ አንቺ የምር የወደድሽው መስሎት እንድትጎዳ አልፈልግም እያለ ነው። እንዴት ቢያስበው ነው ግን እኔ እሱን የምወደው? ሰላምዬ፣ ይሄንን ነገር ማቆም አለብሽ። ለምን ሲባል ቅዱስ ከለመደሽ በኋላ ውሸትሽ እንደሆነ ሲያውቅ ይጎዳል። ምንም አወቀች። በዛ ምክንያት ማናገር አልፈልግም ብላ ሽማግሌዎቹን ሰድባ ልካለች። እነም በዕለት ዕለት አልሄዱም ነበር እነ ያሲርም። ከዛ በነጋተው ያሲር ሲሄድ እንግዲህ እምቢ እንዳለችውና አሁንም ፈቃደኛ እንዳልሆነች ነገራቸው። እሳቸውም እንዴት ሳይጀመር ህይወቴ በለጋነት እድሜ ገና ስንት ነገር ያቀድኩት ህይወቴ እንደዚህ ተበላሽቶ ይቀራል ብለው በጣም እያሰቡ በጣም እየተጨናነቁ ነበረ። እናም እሷም ያው አሁን ላይ ይቅርታ ማድረግ ፈቃደኛ አይደለችም። ነገሩ ሲገባትና ስትረጋጋ ተመልሳ ትመጣለች ብሎ ቢመክሩትም እሳቸው ግን በፍጹም ብለው በጣም አዝነዋል ማለት ነው። እንግዲህ በለጋነት እድሜያቸው ገና ህይወትን ሀብለው ሳይጀምሩ ከረጅም ጊዜ በኋላ ነው እንግዲህ ከሀና በፊት ነው ሚስት የነበረቻቸው እና በሀና እድሜ ነው ሴት ማሰብ ያቆሙት እና እሷ በጣም ጥሩ ልጅ ስለሆነ ስለወደዷትኝ ላገባለሁ ብለው ዳር ላይ ደርሰው ነበር። አሁን ግን እንግዲህ እድሜ ለፋኖሴ ህልማቸውን በዚህ ባጭር አስቀርታባቸዋለች እና በዛ ምክንያት በጣም እያበዱ ነው እና ሴት ቢመጣ ሴት ብሄድ ሴት ይተካል ብላቸው ፋኖሴን የሚተካ ምንም አይነት ሰው የለም፣ ስለዚህ ተውኝ ብሎ እንግዲህ እያበዱ ነው። ታምቹም እንግዲህ እኔ ስጠብቅ የነበረው ያሲር ነበር፣ አሁን ሁሉም አብዶ አለቀ፣ በዛ ኤልያስ አብዶ አለኝ፣ አሁን ደግሞ አባባ ኖላዊ ተጨመረ እያለ በሌላ በኩል ሰላሚና እንግዲህ ቅዱስን አፈቅርሃለሁ ወድሃለሁ ብለዋለች እና በዚህ ምክንያት ቅዱስ በጣም ጥያቄ ሆኖበታል። እንዴት እኔ ልትወደኝ ቻለች? እንዴት እንደዚህ ያለች እያለ ራሱን እየጠየቀ ይገኛለኝ። እኔ እኮ ምንም የሚወደድ ነገር የለኝም እያለ ራሱን እየጠየቀ እያጨናነቀና በዛውም አጋጣሚ ለሀኒቾ ስለነገራት ሀኒቾም ሰላሚናን ስለምታውቃት ጥያቄ ስለሆነባት ሄዳ ጠየቀቻትና እንዴት ነው እንደዚህ ልታረጊ የቻልሽው? ምንድነው ሀሳብሽ ስትላተኝ ያው ከጽዮን እንዲርቅ ያላት አማራጭ በዚህ መንገድ ለመሞከር እንደሆነ ነገረቻት እና በፍጹም እንደዚህ ማድረግ የለብሽም፣ ምክንያቱም በኋላ እሱ የምር ፍቅር ከያዘው በኋላ ውሸትሽን እንደሆነ ሲያቅ በጣም ይጎዳል፣ በጭራሽ ማቆም አለብሽ አለቻት። እኔ ደግሞ በጭራሽን ያላቆምም
ምክንያቱም በቃ በዚህ መንገድ ነው ጽዮን ሊረሳት የሚችለው። ጽዮን ከሷ ርቆ የእሷ የፈለገችው ነገር እንዳታረገው ትፈልጋለች። ስለዚህ ለእሱም ጥቅም ነው ብላ አስባለች። እና እምቢ ካልሽ ደግሞ እኔ እናገራለሁ፣ ቀጥታ ሂጄ እነግረዋለሁ ብላለች። ይህን ካደረግሽ የኔና አንቺ እህትነት ያበቃለታል ብላ አኩርፋለች ሰላሚናም። በዚህም ምክንያት እንግዲህ በመሀል ቅዱስ እንዳይጎዳ ሀኒቾ የምትችለውን ምክር ሰጥተዋለች። መጀመሪያ ራስክን ውደድ፣ ከሁሉም አስበልጠህ ራስክን ውደድ፣ ሌላው ሁሉ ይከተላል። ምክንያቱም ሁሉም ለራሱ ነው የሚያስበው፣ ከዛ አንተን ነው በኋላ ነው አንተን የሚያስበው። ስለዚህ መረጋጋት አለብህ፣ ስለ ራስ ማሰብ አለብህ ብላ የተቻላትን ምክር መከረችው እና እንግዲህ የተሰጣቸውን አሳይመንት አብረው ሰሩ። ከዛም ሀኒቾ ያለበትን ቦታ ስለነገረቻት ሰላሚና መጣች እና መኩራት ነው ወይ እወድሃለሁ ስላልኩህ በቃ መኩራት ነው ስትለው፣ እኔ ሲጀመር እኔ እየቀለድሽብኝ ነው የመሰለኝ፣ እንዴት ነው እኔ ልትወጂኝ የቻልሽው? እስኪ ምንን እንደምትወጂኝ እንኳን ንገሪኝ ሲላት፣ በቃ ወንድነት ለመወደድ እኮ ወንድነት በቂ ነው አለች። እኔ ምንም የሚወደድ ነገር የለኝም ብሎ ሲከራከራት ነበር። እና ሰላሚናም እንግዲህ አውቃ እሷ በጎን ልትጫወትበት ነው ማለት ነው እንደዚህ እያደረገች ያለችው። በሌላ በኩል አቶ ተምቹ ሁለቱን ሴቶች እንግዲህ አጣብቂኝ ውስጥ ከቷቸዋለኝ። እርግብ ያው ረስታው ነበር። አሁን ላይ ግን እስር ቤት ሆና በተደጋጋሚ ስለሱ እያሰበች ትገኛለች። እና እንደውም ውጭ ሳለች ብዙም አትወደው ነበር። አሁን ግን እስር ቤት ግን ያው ሰውም ስላጣች በጣም እየወደደችው ነውና እያሰበችው ነበር። እስር ቤትም ሄዶ ጠይቋታለኝ። እናም እንደምትወደው በጣም እንደናፈቀችው ነገረችው። እሱ ግን የታርቶባት ጥሏት ሄደ ማለት ነው። እናም አሁን ላይ ልቡ ወደ ድንብላል የዞረ ይመስላለኝ። ድንብላልን እንደሚወዳት ነግሯታል። እንግዲህ ትናንት እንደነገርኳችሁ እንደሚወዳት ቤት ድረስ ሄዶ ነግሯታል። እሷም ዝም ነው ያለችው፣ ማለትም ወይዘሮ ሜላትን ፈርታ ማለት ነው። በዚህም ምክንያት ያው በኋላ ላይም እሷም ትወደዋለች፣ ወይዘሮ ሜላትን ፈርታ እንደሆነ ያልመለሰችለት እና በጣም እንደምትወደው ለሀኒቾ ነግራታለች። እናም በዚህ ምክንያት እንግዲህ በጣም ተጨናንቃለች። እሷ ያው እንደምትወደው እርግብን እንደሚወዳት በሁለት ሴት መካከል እንደሆነ ስለገባት እስር ቤት ሄዳ ለማናገር ሞከረች፣ እርግብን ማለት ነው። እና ተወጇለሽ ወይ ስለ ዘሪሁን ያለሽን ስሜት እስኪ ንገሪኝ አለቻት። እና በጣም ነው የምወደው፣ ከምነግርሽ በላይ ነው የምወደው፣ ጭራሽ እስር ቤትም ሁኜ እሱን ማሰብ አላቆም እና በጣም ነው የምወደው አለቻት። እና በጣም ነው ያዘነችው። ድንብላል እንግዲህ አሁንም ድረስ ከወደደችው በቃ የኔ ሊሆን አይችልም ብላ ስላሰበች በጣም ተናዳለች። በጣም ነው ያዘነችው ድንብላልዬ። እናም ቤት ውስጥ ሄዶ እንደረበሸ ስለገባውና ስላወቀ ጆሮ ወይዘሮ ሜላትን ይቅርታ ሊጠይቅ ቤት ድረስ ሂዶ ነበር። ግን ወይዘሮ ሜላትን አላገኛትም እና ያገኘው ምናሴን ነው። የመጣውበትን እሷን ፈልጌ ነበር፣ ነገር ግን በቃ በባለፈው ተምቹ መጥቶ ስለበጠበጠ በጣም ይቅርታ ልጠይቃት ነው የምትል። ምክንያቱም ከዚህ በፊት ሀና እናቷ በክብሯ እንደማትደራደር ስለነገረችኝ እሱ ደግሞ ቤት ድረስ መጥቶ ያን ነገር ስላፈጠረ በጣም ይቅርታ ልጠይቃት ነው የመጣሁት አለ። እሱ ግን አላገኛትም ማለት ነው። እና መጥተህ ቤተሰቦች ስላሰብክና ስለተጨነቅ አመሰግናለሁ ሻይ ጠጥተህ ቆይተህ ሂድ ብሎ እንግዲህ አስቆየው ማለት ነው። በዚህ ምክንያት እንግዲህ አቶ ዘሪሁን ሁለታቸውንም በእርግጥ አሁን ላይ ከእርግብ የራቀና ቁርጧን የነገራት ትመስላለች። እና ግን ደግሞ ድንብላል በመሀል እየተጎዳች ነው ያለችው። ምክንያቱም በሙሉ ልባ ልትቀርበው አልቻለችም። አንዴ እየወላወለ አንዴ ወደዛችኛው አንዴ ወደችኛው እያለ ስለሆነ መሀል ላይም እንግዲህ ሁላቸውም ድንብላል በጣም ጥሩ ልጅ ናት፣ ስለዚህ ፍቀጅላት እያሏት ነው ልጆቿን ማለት ነው። ስለዚህ እሷም ተረድታታለች ውስጧን ስለገባት እና ከዚህ እኔም ሴት ልጅ ነኝ ከዚህ በፊት ያለፍኩባቸው ነገሮች ነው፣ ስለዚህ እረዳሻለሁ ብላ ድንብላልም ፈቃደኛ ሆናለች። ግን ደግሞ ድንብላል አርፈሽ ስራሽ ምሳሌ ይሻልሽ ነበር የኔ ቆንጆ። ምክንያቱም ይሄ ተምቹ የተባለ ግለሰብ ነው ለመናገር በጣም ተምች ነው። ሲፈልገው ወደዛችኛው ሄዳ ሲፈልገው ወደዚህ ይመጣል እና በጣም ከባድ ነው። አባባ ኖላዊም እንግዲህ ተናደው ወደ ውጭ ወጥተው ቁጭ ብለው ሀኒቾ መታ ወደ ቤት እዛቸው መጣችና በቃ በጊዜው መሆን ያለበትን ነገር አድርገሃል፣ እንኳንም ተናገርክ፣ ስለዚህ መረጋጋት አለብህ፣ የባሰ ነገር ይመጣል ስታማርር ብላ እየመከረቻቸው ነበር። እሳቸው ግን በቃ ፈጣሪ ለምን አዳነኝ፣ እዚሁ ነገር ውስጥ ሁሉ ሊከተኝ ነው እንዴ? እኔ በሷ
በፋኖስ አይደለም የተናደድኩት በፋጣሪ ነው። ምክንያቱም ካላጣሁት ነገር እንዴት በልጅ ፈትነኛል እያለ እያማረረ ይገኛል። ሀኒቾም መክራ ወደ ቤት ወስዳቸው እዛ ደግሞ ምግብ እየበላን ምግብ ሰርችላ አብረን እንነጋገራለን ብላ ልታጽናና ወስዳቸዋለች ማለት ነው። እና አባባ ኖላዊ በስከርጅና ፍቅር እያሰቃያቸው ይገኛልኝ። ውድ ተመልካቾቻችን አብራችሁ ስለቆያችሁ እናመሰግናለን። በቀጣይ ክፍል እስከምንገናኝ በያላችሁ በሰላማችሁ ይብዛቸው።